ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ባለፈው ቅዳሜና እሁድ የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር መካሄዱ አይዘነጋም። በእነዚህም 11 ጨዋታዎች አርሰናል ቀዳሚ ስፍራ ላይ መቀመጥም ችሏል። ከዛ በተጨማሪም ግን የተለያዩ ስታቶች እየተመዘገቡ ነው የሚገኙት። ከነዚህ መካከልም ሃላንድ 14 ጎሎችን በማስቆጠር በቀዳሚ ስፍራ ላይ መቀመጥ ሲችል፣ እንደዚሁም ደግሞ የአርሰናሉ ግብ ጠባቂ ዴቪድ ራያ ብዙ ክሊንሺት በማስመዝገብ ወይም ደግሞ ግብን ሳያስደፍር በመውጣት አንደኛ ደረጃ ላይ መቀመጥ ችሏል። ከዚህ በተጨማሪ ግን በጣም ብዙ ስታቶች እየተመዘገቡ ነው የሚገኙትና በዛሬው እለትም ኦፕታ እነዚህን ስታቶች ይፋ አድርጓልና ከነዚህ ውስጥ እንግዲህ ጥቂቶቹን የምንመለከት ይሆናል። ምን ለየት ያሉ ስታቶች ተመዘገቡ የሚለው ነገር በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እናንተስ ከነዚህ ስታቶች ውስጥ የትኛው አስገረማችሁ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ስታቶቹ የምንገባ ይሆናል። በመጀመሪያ የምንመለከተው ብዙ ደቂቃዎችን ተቀይሮ መጮት የቻለውን ተጫዋች ይሆናል። ይህ ተጫዋች የአስቶን ቪላ ተጫዋች የሆነው ሚላኑ ቦንዲ ነው። ሚላኑ ቦንዲ እስካሁን ድረስ 200 ደቂቃዎችን ተቀይሮ በመግባት መጫወት ችሏል። የአስቶን ቪላ አሰልጣኝ የሆኑት ኡናይ ኤምሪም እዚህ ተጫዋች ላይ ከፍተኛ እምነት አላቸውና ብዙ ጊዜ ተቀይሮ በመግባት ብዙ ጨዋታዎችን ማድረግም የቻለ ተጫዋች ሆኗል። በዚህ ሲዝን በ2025/26 የውድድር ዘመንም ቅድም እንዳልኳችሁ 200 ደቂቃዎችንም መጫወትም ችሏል። በእነዚህም ደቂቆች እንግዲህ የተለያዩ ተጽዕኖችን መፍጠርም የቻለ ተጫዋች ሆኗል። እንደዚህም ተጫዋች ተቀይሮ በመግባትም ብዙ የጎል ኢንቮልቭመንት ወይም ደግሞ የጎል አስተዋጽኦም ያደረገ ተጫዋች የለም። በአጠቃላይ ተቀይሮ በመግባት 3 የጎል አስተዋጽኦ መፍጠር ሲችል 2ቱን ጎል ሲያስቆጠር አንዱን ደግሞ አሲስት ማድረግም የቻለ ተጫዋችና በዚህም አንደኛ ደረጃ ላይ መቀመጥ ችሏል። በአጠቃላይ እስካሁን ድረስ 11 ጊዜ ተቀይሮ መግባት ችሏል። 6 ሙከራዎችን ማድረግ ሲችል 5 ደግሞ ቢግ ቻንሶችን ወይም ደግሞ ትልቅ እድሎችንም መፍጠር የቻለ ተጫዋች ሆኗልና በዚህም ቀዳሚ ስፍራ ላይ መቀመጥ የቻለ ተጫዋች ሆኗል። የሚያስገርመው ደግሞ በዚህ ሲዝን በቋሚነት ከጀመረው ጨዋታ ይልቅ ተቀይሮ በመግባት ብዙ እድሎችን መፍጠር ችሏል። ቅድም እንዳልኳችሁ በ200 ደቂቃ 3 የጎል አስተዋጽኦ ማድረግ ሲችል በቋሚነት በጀመረባቸው 229 ደቂቃዎች ውስጥ ግን 2 የጎል አስተዋጽኦ ብቻ ነው ማድረግ የቻለውና ተቀይሮ በመግባት እንግዲህ ብዙ አስተዋጽኦን ማድረግ የቻለ ተጫዋች ነው። ሌላኛው ስታት ደግሞ በማጥቃት ሶስተኛው ክፍል ላይ በጣም ብዙ ፕሬሸሮችን ማሳደር የቻለ ወይም ደግሞ ተጽዕኖ መፍጠር የቻለ ተጫዋች ነው። ይህ ተጫዋች ደግሞ የብሬንትፎርዱ ኢጎር ቲያጎ ነው። ይህ ተጫዋች እንግዲህ ባለፈው ሲዝን የሚጠበቅበትን ያህል ማድረግ አልቻለም ነበረ በጉዳት ምክንያት። በአጠቃላይ 168 ደቂቃዎችን ብቻ ነበረ መጫወት እየቻለው። በዚህ ሲዝን ግን ከአምናው ለየት ያለ ሆኖ መቅረብ ችሏል። በዚህ ሲዝን በጉዳት ምክንያትም ጨዋታዎች እያመለጡት አይደለም የሚገኙትና ምርጡን ብቃቱን እየተመለከትን ነው የምንገኘው። በዚህ ሲዝን ብዙ ጎል በማስቆጠር በሃላንድ ብቻም ነው እየተበለጠው። በዚህ ሰዓት ሃላንድ እንደሚታወቀው 14 ግቦችን ማስቆጠር ችሏል። ሁለተኛ ደረጃ ላይ የተቀመጠው ደግሞ ኢጎር ቲያጎ ነው 8 ጎሎችን በማስቆጠርና ጎል ከማስቆጠርም በተጨማሪም ደግሞ በማጥቃት ሶስተኛው ክፍል ላይ በጣም ብዙ ፕሬሸርን ማሳደር የሚችልም ተጫዋች ሆኖ መመልከት ችለናል። በአጠቃላይ 270 ጊዜ ፕሬሸር ማሳደርም ችሏልና ብሬንትፎርዶች ለሚፈልጉት አጮት የሚመች ተጫዋች ሆኖ መቅረብ ችሏልና ምናልባትም ይህ ተጫዋች በቀጣይ ጥቂት ዓመታት ውስጥ ወደ ትልቅ ክለብም ሄዶ ሲጫወት ልንመለከት የምንችልበት እድል ሊኖር ይችላል። በተለይ ደግሞ ይህ ሃይ ፕረስ የማድረጉ ነገሩ ይህ ጸባዩ እንግዲህ በትልቅ ክለቦች ይወደዳል ተብሎ ነው የሚጠበቀውና በዚህም ቀዳሚ ስፍራ ላይ መቀመጥ የቻለ ተጫዋች ሆኗል። ሌላኛው ደግሞ ስታት የወጣው ብዙ ኪሎ ሜትሮችን በዚህ ሲዝን ከቨር ያደረገው ማን ነው የሚለው ነው። እስካሁን ድረስ ቅድም እንዳልኳቸው 11 ጨዋታዎች መደረግ ችሏልና በእነዚህ 11 ጨዋታዎች ብዙ ኪሎ ሜትር ከቨር ማድረግ የቻለው ተጫዋች ደግሞ የሰንደርላንዱ የቀድሞ የአርሰናል ተጫዋች የሆነው ግራኒት ዣካ ነው። በአጠቃላይ 124.06 ኪሎ ሜትሮችን ከቨር ማድረግ የቻለ ተጫዋች ነው። ይህ ተጫዋች እንግዲህ ባለፈው የክረምቱ የዝውውር መስኮት ነበረ ወደ ሰንደርላንድ መምጣት የቻለውና ሰንደርላንዶች ዘንድሮ በጣም ድንቅ የሚባለንን ጅማሮን መጀመር ይችላል። ብዙ ጊዜ እንግዲህ ከሻምፒዮንሺፑ ወደ ፕሪሚየር ሊጉ ክለቦች በሚያድጉበት ሰዓት እንደዚህ አይነት አጀማመርን ሲጀምሩ መመልከት አልቻለም። ሰንደርላንድ ግን ዘንድሮ በጣም አስደናቂ የሚባለን ቲም መገንባት ችሏልና ከዚህ ውስጥ ደግሞ የግራኒት ዣካ አስተዋጽኦ በጣም ላቅ ያለ ነው። በተለይ ደግሞ በክረምቱ የዝውውር መስኮት እንግዲህ ወደ ሰንደርላንድ ሊመጣ ነው ሲባል ብዙ ሰዎች ባይመጣ ይሻላል፣ ምክንያቱም በዚህ እድሜው ፕሪሚየር ሊግን ሊቋቋም አይችልም የሚል አስተያየትን ሲሰጥ ነበረ። ነገር ግን እሱ ከመጣ በኋላ በሰንደርላንድ ቤት ብዙ ቦታዎችን ከቨር ማድረግ ብቻም ሳይሆን ብዙ ተችም የነካ እሱ ነው። ብዙ ድሎችንም እየፈጠረ ያለ ተጫዋች ነውና በአጠቃላይ ከፕሪሚየር ሊጉ እንግዲህ በ124.06 ኪሎ ሜትርም ከቨር በማድረግ አንደኛ ደረጃ ላይ መቀመጥ ችሏል። ከሱ በመቀጠል ደግሞ የኖቲንግሃም ፎረስቱ ኤሌት አንደርሰን
የተቀመጠው በ1.62 ኪሎ ሜትር ዝቅ በማለት። ሶስተኛው ደረጃ ላይ ደግሞ የተቀመጠው የሰንደርላንድ ተጫዋች ሆነው ናሆ ሳዲቅ የተባለው ሲሆን 122.33 ኪሎ ሜትርም ከቨር ማድረግ ችሏል። ሌላኛው የምንመለከተው ደግሞ ከኦፕን ፕሌይ ወይም ደግሞ ከክፍት ኳስ ብዙ ቻንሶችን በክሮስ ክሬት ማድረግ የቻለ ተጫዋችን ይሆናል። በዚህ ደግሞ አንደኛ ደረጃ ላይ የተቀመጠው የወልቭስ ተጫዋች የሆነው ሁጎ ቦኒ የተባለው ተጫዋች ነው። በዚህ ሲዝን እንግዲህ ወልቭሶች በጣም ተቸግረው ነው የሚገኙት። በፕሪሚየር ሊግ የደረጃ ሰንጠረዥም 20ኛ ደረጃ ላይ ተቀምጧል። አዲስም አሰልጣኝ በቅርቡ መቅጠራቸው አይዘነጋም። እስካሁን ድረስም 2 ነጥቦችን ብቻ ነው መሰብሰብም የቻሉትና ምናልባትም ዘንድሮ ከፕሪሚየር ሊጉ ሊወርዱ ይችላል እየተባለ ነው የሚገኙ። ይህ ተጫዋች ግን በጣም ብዙ ክሮሶችን እያደረገ ነው የሚገኙ። በአጠቃላይ 52 ክሮሶችን ለማድረግ ሞክሮ 21ዱ የተሳኩ ነው የነበሩትና ከነዚህ ውስጥ ደግሞ 9ኙ ጥሩ ቻንሶች ነበሩ፣ ለግብነት የቀረቡ ነበሩ። ነገር ግን እነዚህን ቻንሶች ሁሉንም ወልቭሶች መቀየር አልቻሉም። ከዚህ በተጨማሪም ደግሞ ኤክሲጂን ስንመለከት ራሱ በዚሁ ክሮስ በማድረግ ከኦፕን ፕሌይ 0.87 ኤክሲጂን ማስመዝገብ ችሏል። ይህም በፕሪሚየር ሊጉ በጣም ከፍተኛም ሆኖ መመዝገብም የቻለበት ሁኔታ ተፈጥሯል። ሌላኛው ስታት ደግሞ በአንድ ለአንድ ግንኙነት በጥሩ ሁኔታ የተከላከለው ተጫዋች ነው። በዚህም እንግዲህ አንደኛ ደረጃ ላይ የተቀመጠው ማክሲሜስ ላክሮስኪ የተባለው ተጫዋች ነው። 87%ን የአንድ ለአንድ ግንኙነቶችን በጥሩ ሁኔታ በመከላከል ማሸነፍም ችሏልና በዚህም እንግዲህ አንደኛ ደረጃ ላይ ሊቀመጥ ችሏል። ይህ የክሪስታል ፓላስ ተጫዋች በአጠቃላይ 23 ጊዜ አንድ ለአንድ ግንኙነቶችን መገናኘት ችሏል። ከነዚህ 23 ግንኙነቶች ደግሞ 20ውንም ማሸነፍ ችሏልና በጣም አስደናቂ የሚባልን ጊዜ ነው እያሳለፈ የሚገኘው። ከሱ በመቀጠል ደግሞ በመከላከል ደረጃ ማርክ ጌ ነው አጠገቡ ያለውና እሱም እንግዲህ 27 ግንኙነቶችን ሲገናኝ 22ቱን ማሸነፍ ችሏል። ይህም እንግዲህ 81.5%ንም ማሸነፍ ችሏልና ይህም የሚያሳየው ክሪስታል ፓላሶች መከላከል ላይ ያላቸውን ጥንካሬ ነውና ይህም ተጫዋች እንግዲህ ድሪብል አድርጎ ለሚመጡ አጥቂዎች በጣም አስቸጋሪ ተጫዋች እንደሆነ እንግዲህ በዚህም መመልከት እንችላለን። ከተከላካዮች ውስጥ ደግሞ በመከላከል ደረጃ በጣም ወረስት የሚባለው ወይም ደግሞ በጣም ዝቅተኛ ነጥብን ማስመዝገብ የቻለው ደግሞ የኒውካስል ዩናይትድ ተጫዋች የሆነው ኬቨን ትሪፒ ነው። ይህም ተጫዋች እንግዲህ 32.3%ን ብቻ ነው ማሸነፍ የቻለው። ሌሎችን ግን ፋውልም ሰርቷል። የታለፈበትም ሁኔታ መፈጠር መችሏልና ብዙ ማሻሻል ያለበት ይመስለኛል። ሌላኛው ስታት ደግሞ ብዙ ኳሶችን ነጥቆ የተነጠቁት ኳሶች ደግሞ ወደ ሙከራነት ሲሄዱና በዚህ ደግሞ አንደኛ ደረጃ ላይ የተቀመጠው እንድሪሳ ጋና ጉዬ ነው። እንደሚታወቀው እንግዲህ በፕሪሚየር ሊጉ በጣም ድንቅ የሚባሉ የ6 ቁጥር ቦታ ተጫዋቾች አሉ። ብዙዎቹን መጥራት እንችላለን። ቶፖቹን እንኳን ብንጠራ ከ1 እስከ 5 እስከ 6 ብንጠራ እንኳን እንድሪሳ ጋና ጉዬን የምናጠቃልልበት ሁኔታ አይፈጠርም። ምክንያቱም ያን ያህል በጣም ምርጥ የምንለው ጊዜ ላይ አይደለም የሚገኙ። ምናልባት እንግዲህ ከጥቂት ዓመታት በፊት እንድሪሳ ጋና ጉዬ በጣም ምርጡ 6 ቁጥር ተጫዋች ሊባል ይችል ነበረ። ነገር ግን አሁን ላይ ግን ያን ያህል የሚወራለት አይነት ተጫዋች አይደለም። ነገር ግን ደግሞ አብዛኞቹን የቀማቸው ኳሶች ወደ ሙከራነትም ደግሞ መቀየር ችለውለታል። እስካሁን ድረስ እንግዲህ ከነጠቃቸው ኳሶች 10ሩ ወደ ሙከራነትም መቀየር መችሏል። በዚህም እንግዲህ አንደኛ ደረጃ ላይም ሊቀመጥ መችሏል። ጥሩ ኢንተርሴፕት እያደረገላቸው ነው የሚገኘው። ከዛም ደግሞ እነዚህ ኢንተርሴፕት የተደረጉት የተቀሙት ደግሞ ወደ ሙከራነትም ሊቀየሩለት ችሏል። ሌላኛው ሰዓት ደግሞ ብዙ ኳሶችን እየገፉ ወደ ቦክስ ውስጥ የሚገቡ ተጫዋቾችን ይመለከታል። በዚህም እንግዲህ ጄሬሚ ዶኮ አንደኛ ደረጃ ላይ መቀመጥ ችሏል። እስካሁን በተደረጉ 11 የፕሪሚየር ሊግ ጨዋታዎች 72 ጊዜ ጄሬሚ ዶኮ እየገፋ ወደ ተጋጣሚ ቦክስ ውስጥ መግባት ችሏል። በዚህም አንደኛ ደረጃ ላይ መቀመጥ ችሏል። ሁለተኛ ደረጃ ላይ ካለው ከጃክ ግሪሊሽም በ19 መብለጥ ችሏል። ሶስተኛ ደረጃ ላይ ደግሞ የተቀመጠው የሊቨርፑል ኮዲ ጋክፖ ነው። ከዚህ በተጨማሪም ደግሞ 72 ጊዜ መግባት ብቻ ሳይሆን 11 ጊዜም በጣም ጥሩ የሚባሉ ቻንሶችንም ክሬት ማድረግ ችሏልና በዚህም አንደኛ ደረጃ ላይ መቀመጥ ችሏል። በተለይ ደግሞ ከሊቨርፑል ጋር በተደረገው ጨዋታ በተደጋጋሚ ወደ ተጋጣሚ ወደ ሊቨርፑል የግብ ክልልም ሲገባ መመልከትም የቻልነው ተጫዋች ሆኗል። ሌላኛው ስታት የተመዘገበው ደግሞ በኮዲ ጋክፖ ነው። ኮዲ ጋክፖ ያስመዘገበው ስታት ደግሞ ብዙ ኳሶችን እየገፋ ሄዶ እነዛ የገፋቸው ኳሶች ደግሞ ወደ ሙከራነት ሲቀየሩ ነው። 12ቱን ራሱ ነው የሞከራቸው። ቀሪውን 8ቱ ግን የቡድን አጋሮች እንዲሞክሩ አመቻችቶ ማቀበል ችሏልና በዚህም አንደኛ ደረጃ ላይ መቀመጥ ችሏል። በጣም ድሪብልም የሚያደርግም ተጫዋች ነው። እንደዚሁም ደግሞ ብዙ ወደ ተጋጣሚ ቦክስ ውስጥ በመግባትም ቅድም እንደነገርኳቸው 3ኛ ደረጃ ላይ መቀመጥም ችሏል። ሌላኛው ስታት ደግሞ ብዙ ፋውሎችን ሰርቶ ነገር ግን ቢጫ ካርድ ያልተሰጠው ተጫዋች ነው። ይህም እንግዲህ የፉልሃሙ ሪያን ሴሴኞ ነው። 12 ጊዜ ፋውል መስራት ችሏል። ነገር ግን ምንም አይነት ቢጫ ካርድ ያልተሰጠው ተጫዋች ሆኗል። ከሱ በመቆጠል እንግዲህ
ፔፔ ሳር ነው 16 ፋውሎችን መስራት ይችላል። ከዛ በኋላ ደግሞ ራውል ሂሚኔዝ ነው 15 ፋውሎችን መስራት የቻለ ተጫዋች ሆኗል። ብዙ ፋውሎችን ቢሰራም እስካሁን ድረስ ምንም አይነት ቢጫ ካርድ ሊያገኝ አልቻለም። የሚያስገርመው ደግሞ ባለፈው ሲዝን የመጨረሻዎቹን 25 ፋውሎችን ስንመለከት ራሱ ምንም አይነት ቢጫ ካርድ አልተሰጠውም። ለመጨረሻ ጊዜ ቢጫ ካርድ የተሰጠው ሜይ 3 ላይ ነበር ከአስቶን ቪላ ጋር በተደረገ ጨዋታ። በሚያስገርም ሁኔታ ደግሞ ከሱ በታችም ፋውል ሰርተው ቢጫ ካርድ የተሰጣቸው ተጫዋቾች አሉ። አሁን ለምሳሌ አሌክስ ጄሚኔዝ የተባሉ ተጫዋች 5 ፋውል ብቻ ነበር መስራት የቻለው፣ ቢጫ ካርድ ተሰጥቶታል። እንደዚሁም ደግሞ ቲም የተባሉ ተጫዋች 6 ፋውሎችን ሰርቶ ቢጫ ካርድ ተሰጥቶታል። እንደዚሁም ደግሞ ጄምስ ጋርነር የተባለውም ተጫዋች 8 ፋውሎችን ብቻ ቢሰራም ቢጫ ካርድ ያገኘ ተጫዋች ነው። ሌላኛው ስታት ደግሞ በጣም ብዙ ኳሶችን ቢነካም ነገር ግን በተጋጣሚ የግብ ክልል ውስጥ ወይም ደግሞ የተጋጣሚ ቦክስ ውስጥ ምንም አይነት ኳስ ያልነካ ተጫዋች ነው። በዚህም እንግዲህ አንደኛ ደረጃ ላይ የተቀመጠው የብራይተኑ ካርሎስ ባሊባ ነው። በዚህ ሲዝን በአጠቃላይ 371 ኳሶችን መንካት ይችላል። ነገር ግን ከነዚህ 371ዎች ውስጥ ምንም አይነት ኳስ በተጋጣሚ ቦክስ ውስጥ መንካት አልቻለምና በዚህ ደግሞ አንደኛ ደረጃ ላይ መቀመጥ ይችላል። ሁለተኛ ደረጃ ላይ ከተቀመጠው ከአሌክስ ትዋንዜቤን በ79 ተቾችን መብለጥም ችሏል። በአጠቃላይ በብራይተን 3230 ኳሶችን መንካት ሲችል 19 ጊዜ ብቻ ነው በተጋጣሚ ቦክስ ውስጥ መግባት ይቻለውና በዚህም እንግዲህ አዲስ ሪከርድ ማስመዝገብ የቻለ ተጫዋች ይመስለኛል። ሌላኛው ስታት ደግሞ በአንድ ተች ሙከራ ያደረገ ተጫዋች በሚለው ዙሪያ ነውና በዚህ ደግሞ ኤርሊንግ ሃላንድ አንደኛ ደረጃ ላይ መቀመጥ ችሏል። እንደሚታወቀው በፕሪሚየር ሊጉ 14 ግቦችን ማስቆጠር የቻለ ተጫዋች ነው ኤርሊንግ ሃላንድ። ከነዚህም 14 ግቦች ደግሞ 8ቱም በአንድ ተች ብቻ ነው ወደ ግብነት መቀየር የቻሉ፣ ተጨማሪ ንክኪም አላስፈለጉም። በአጠቃላይ ደግሞ 44 ሙከራዎችን ማድረግ ይችላል ከኦፕን ፕሌይ። ከነዚህ 44 ሙከራዎች ደግሞ 26ቱን ምንም አይነት ተጨማሪ ንክኪ ሳይነካ ነው በቀጥታ በመምታት ወደ ሙከራነት መቀየር የቻለውና በዚህም አንደኛ ደረጃ ላይ መቀመጥ ችሏል በ26 ሙከራዎችን በማድረግ። ከሱ በመቀጠል እንግዲህ የክሪስታል ፓላሱ ጆን ፊሊፕስ ማቴታ ነው 25 ጊዜ በአንድ ንክኪ ሙከራ ማድረግ ይችላል። በአጠቃላይ 30 ሙከራዎችን ማድረግ ሲችል 25ቱ በአንድ ጊዜ በአንድ ንክኪ ብቻ ነው መሆን እየቻለውና ከሃላንድ በመቀጠል ሁለተኛ ደረጃ ላይ ሊቀመጥ ችሏል። ሌላኛው ስታት ደግሞ ምንም አይነት ጎል ሳያስቆጠር ነገር ግን ደግሞ ብዙ ሙከራዎች ላይ ኢንቮልቭ ያደረገ ወይም ደግሞ የተሳተፈ የሚለው ላይ ነው። በዚህ ደግሞ የሊቨርፑሉ ፍሎሪያን ቪርትዝ አንደኛ ደረጃ ላይ መቀመጥ ችሏል። በአጠቃላይ 28 ሙከራዎች ላይ መሳተፍ ችሏል። ከነዚህ 28 ሙከራዎች 16ቱን እሱ ነበረ ቻንሱን ክሬት ማድረግ የቻለው፣ 12ቱን ደግሞ ራሱ ነበረ መሞከር የቻለው። የራሱ ሙከራ ልንጠይቀው እንችላለን፣ ከዚህ የተሻለ ማድረግ ነበረበት ብለን ልንወቅሰው እንችላለን። ነገር ግን ደግሞ 16ቱ ላይ ግን ልንወቅሰው አንችልም፣ ምክንያቱም በጥሩ ሁኔታ ነበረ ለተጫዋቾች ማቀበል የቻለው። እነዛ ተጫዋቾች ባለመጨረሳቸው ምክንያት እንግዲህ በፕሪሚየር ሊጉ ምንም አይነት ጎልም ይሁን ምንም አይነት አሲስትም ማስመዝገብ ያቻለ ተጫዋች ሆኗል። በተለይ ደግሞ የፈጠራቸውን እድሎች ስንመለከት ምናልባትም ከዚህ የተሻለ ነገርን ተጫዋቾቹን ማድረግ ይችሉ ነበረ የሚያስብል ይመስለኛል። በጣም ጥሩ የሚባሉ እድሎችም ሲፈጥር ስለተመለከትን ማለት ነው። ሌላኛው የምንመለከተው እሳት ደግሞ በረዥም ውርወራዎች ወደ ተጋጣሚ የግብ ክልል ውስጥ ኳሶችን የላከ ተጫዋች በሚል ነው። በተለይ በዚህ ሲዝን እንግዲህ በጣም በተደጋጋሚ እያስተዋል ነው ያለው ነገር ቢኖር ምንድነው ረዣዥም ውርወራዎችን እየተመለከተ ነው የምንገኘው። የእጅ ውርወራዎች በሚወረወሩበት ሰዓት ተጫዋቾች ኳሱን እየጠራረጉ በጣም በረዥሙ እየወረወሩ ወደ ተጋጣሚ የግብ ክልል ወይም የተጋጣሚ ሳጥን ውስጥ እየወረወሩ ነው የሚገኙትና በዚህ ስታት ደግሞ የብሬንትፎርዱ ተጫዋች ሆነው ማይክል ካዮዲ አንደኛ ደረጃ ላይ መቀመጥ ይችላል። እስካሁን ድረስ እንግዲህ 54 ጊዜ ረዣዥም ኳሶችን ወደ ተጋጣሚ የግብ ክልል ወይም ሳጥን ውስጥ መወርወር ይችላል። ከዚህ ውስጥ ደግሞ 6ቱ ቻንስ መሆንም ይችላል። ይህም ደግሞ ከሌላው ተጫዋች በ4 እንዲበልጥ ያደርገዋል። ከነዚህ 6 ቻንሶች ደግሞ 2ቱ ወደ ግብነት መቀየር ይችላል። እንደውም አንዷ ወደ ግብነት የተቀየረችው ከሊቨርፑል ጋር ባደረጉት ጨዋታ ነው የነበሩትና ዘንድሮ እንግዲህ እዚህ ላይ ክለቦች በጣም እያተኮሩ ነው የሚገኙት። ይህ የብሬንትፎርዱ ተጫዋች ደግሞ ለብሬንትፎርድ በጣም ከፍተኛ ጥቅምን እየሰጠ ነው የሚገኘው። ከሱ በመቀጠል ደግሞ ሁለተኛ ደረጃ ላይ የተቀመጠው ኖርዲ ሞኬሊ የተባለው ተጫዋች ነው ከካዮዲ በ8 ዝቅ በማለት። ሌላኛው የምንመለከተው እስታት ደግሞ የማንቸስተር ዩናይትድ ተጫዋች ሆኖ ብሩኖ ፈርናንዴዝን የሚመለከት ነው። ብሩኖ ፈርናንዴዝ በዚህ ሲዝን ከሳጥን ውጪ በጣም ብዙ ሙከራዎችን አድርጎ ነገር ግን ምንም አይነት ግብ ማስቆጠር ያልቻለ ተጫዋች በሚል አንደኛ ደረጃ ላይ መቀመጥ ይችላል። እስካሁን ድረስ እንግዲህ 12 ሙከራዎችን ማድረግ ይችላል። ይህም እንግዲህ በየጨዋታው 1.1 ሙከራዎችን ያደርጋል ከቦክስ ውጪ። ነገር ግን እነዚህ ሙከራዎች ሙሉ ለሙሉ ምንም አይነት ጎል መሆንም አልቻሉምና በዚህም እንግዲህ አንደኛ ደረጃ ላይ መቀመጥ ይችላል። በእርግጥ ከኖቲንጋም ፎረስት ጋር በተደረገው ጨዋታ ላይ ወደ ግብነት በጣም ተቃርቦ ነበረ። ነገር ግን የታችኛው አንገል ጋጭቶበት ሊወጣበት ይችላል። ከዛ ውጭ ግን ያን ያህል የቀረበ የምንለው የለም። እንዳለ ሙከራዎቹ እንግዲህ ውጤታማ ሊሆኑለት አልቻሉም። ይህ ተጫዋች እንግዲህ ለማንቸስተር ዩናይትድ ከፈረመ ጀምሮ
ከሱ በጣም ብዙ ጎሎችን ከሳጥን ውጪ ማስቆጠር የቻለው ኬቨን ደብራይኔ ነው። 15 ጎሎችን ማስቆጠር ችሏል። ብሩኖ ፈርናንዴዝ ደግሞ 14 ግቦችን ነው ማስቆጠር የቻለውና ዘንድሮ ግን ያን ያህል ውጤታማ ሊሆንለት አልቻለም። በአጠቃላይ እንግዲህ ለዛሬ ይዤላችሁ የመጣሁት ስታቶች እነዚህን ይመስላሉ። ከነዚህ ውስጥ እንግዲህ የትኛው አስገረማችሁ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።